አሰላሙ አሌይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ታምረኛው የጸጉር ማስክ ይዤላችሁ መጥቻለሁ። ሙሉ አሰራሩን አጠቃቀሙን ነግራችኋለሁ። ቪዲዮን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። በተለይ ለሚሰባበር ለሚነቃቀል ጸጉራችሁ አላድግላላችሁ ጸጉር የሚያለሰልስ አንድ ጸጉር እንዳይነቀል የሚያደርግ ማስክ ነው። ቪዲዮን እስከ መጨረሻ ተከታተሉት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው ተልባ ነው። ተልባ ቢያንስ 4 ማንኪያ ተልባ ተጠቀሙ። እኔ በእጄ ቆንጥሬ ነው የወሰድኩት የተጠቀምኩት። በቀጣይ ሽንኩርትና ዝንጅብል እንጠቀማለን። ሽንኩርትና ዝንጅብል በሚገርም ሁኔታ ጸጉራችሁ የሚሰባበር ከሆነ የሚነቃቀል ከሆነ አላድግ ካላችሁ በሚገርም ሁኔታ ጸጉራችሁ በአጭር ጊዜ ይቀይርላችኋል። እውነቴ ነው የምላችሁ። በተለይ ዝንጅብልና ቀይ ሽንኩርት በእንደዚህ መልኩ ተጠቀሙ። እሳት ሳይነካው ምርጥ አሰራር ነው የሚሰራላችሁ። አሰራሩ አጠቃቀሙ ነግራችኋለሁ። እዚህ ጋር አንድ ሽንኩርትና ይሄንን የሚያክል ዝንጅብል ቆራርጬ እጠቀመዋለሁ። እንዴት አድርጌ እንደምሰራ አሳያችኋለሁ። ዝንጅብል በዘይትን በኩል ተጠቀሙ። ዘይት አርጋችሁ ሰርታችሁ ተጠቀሙ። ከዚህ በፊት ሰርቼ ነበረ። ጸጉራችሁ በአጭር ጊዜ ነው የሚቀይርላችሁ። የምሬ ነው ምላችሁ። ቪዲዮውን ላይክ አድርጉት። ላይክ እያረጋችሁ አይደለም ቪዲዮዎቼ በሚገርም ሁኔታ ምርጥ ነገር እየሰራሁላችሁ ነው። እናንተ ደግሞ ላይክ እያደረጋችሁ ለሌሎችም እንዲደርስ አድርጉ። ላይክ ባደረጋችሁት ቁጥር ለሌሎች ሰዎች እንዲደርስ ስለሚያደርግ እናንተ ላይክ አድርጉ። ሁሉንም ግብአቶች በዚህ መልኩ እጨምራቸዋለሁ። ዝንጅብሉና ቀይ ሽንኩርቱ በዚህ መልኩ ከታትፌ በመፍጫ እፈጨዋለሁ። ሌሎችን ግብአቶች ስላሉ መጠቀማቸው ቪዲዮውን እስከ መጨረሻ ተከታተሉት። እዚህ ጋር ተልባ ጨምራለሁ። ተልባዬን እጨምረዋለሁ። የዛሬ ማስክ እሳት አይነካውም። የሚገርም ማስክ ነው ማሳያችሁ። ሁላችሁም ተጠቀሙት። ታመሰግኑኛላችሁ። የምሬ ነው ምላችሁ፣ ታመሰግኑኛላችሁ። እዚህ ጋር የምጠቀመው ሾፋን ነው። ሾፋን ኮይከር አጃ ማለት ነው። አጃ ነው የምጠቀመው። ኮይከር የሚሉት ብዙ ጥቅሞች አሉት። ስትመገቡት ራሱ ብዙ ጥቅሞች አሉት። በቀጣይ ውሃ በቂ ነው የምትሉትን ውሃ ጨምሩ። ቢያንስ 2 ብርጭቆ ውሃ ጨምሩበት። ከቻላችሁ ዘፍዝፋችሁ አሳድሩት። ተልባውና ኮይከሩን ዘፍዝፋችሁ አሳድሩትና አንድ ላይ ከዝንጅብሉ ጋራ አንድ ላይ ትፈጩታላችሁ። ብትዘፈዘፉት ተመራጭ ነው። እኔ ያልዘፈዘፍኩትም ዝም ብዬ ነው በደንብ አርጌ ፈጭቼ ነው የምጠቀመው። ይህ በዚህ መልኩ ፈጨዋለሁ። ከዘፈዘፋችሁት ቶሎ የሚፈጭላችኋል፣ ክሬም ይሆንላችኋል። አያችሁት? ይሄንን ይመስላል። እኔ ስፈጨው ምንም ሳልዘፈዝፈው ነው የፈጨሁት እኔ። እዩት። የሚገርም ነው። ሽታ አለው የምትሉ ሽታ የለውም። ባለፈ የጸጉር ሻምፖ ሰርቺ ነበረ። እኔ በሱ ነው የታጠብኩት። እስካሁን ድረስ አልጨረስኩትም። እሱን ቪዲዮ ያላያችሁ ገብታችሁ ሻምፖን ሰርታችሁ ተጠቀሙት። የሚገርም ሻምፖ ነው የሰራሁት ባለፈ። የሚገርም ሻምፖ ነው። እስካሁን ድረስ አለ። ገና ብዙ ይቆያል። እኔ ብዙ ነበር የሰራሁት። ገብታችሁ ስሩት እንዳያመልጣችሁ። 15 ቀን ሆኖታል ከሰራሁት። ሰርታችሁ ለብዙ ጊዜ ይጠቅማችኋል። ጸጉራችሁ እንዳይሰባበር እንዳይነቃቀል ያደርግላችኋል። ገብታችሁ ሰርታችሁ ሞክሩት። አያችሁት? በዚህ መልኩ አጠለዋለሁ። በደንብ አርጌ በጨርቅ ጨምቀዋለሁ። ልክ ክሬም እንዲሆንልን በጨርቅ ጭመቁት። በማንኛውም ጨርቅ፣ በካልሲ በማንኛውም ጨርቅ መጭመቅ ትችላላችሁ። ትንሽ ያስቸግራል ሲጨመቅ፣ በጣም ያስቸግራል፣ ያሟልጫል። እንደዚህ እንደ ክሬም ነገር ነው። እጃችሁ ላይ ሁላ ሶፍት ነው በቃ
አይያዝላችሁ ያሟለጫልና ካልሲም ካላችሁ በካልሲ ወይም በንጹህ ጨርቅ ጨምቃችሁ ተጠቀሙት። ጨርቅ ከሌላችሁ ደግሞ በማጥለያ ትችላላችሁ። በማጥለያ ጥሉት። ድጋሜ ነው አያችሁ፣ 2 ጊዜ ድጋሜ ነው ያጠለልኩት። የሆነ እንትን ፍሬ ነገር ገብቶብኝ በድጋሜ ነው ያጠለልኩት። እዩት፣ ያምለጨልጫል፣ በእጅ አያዝም። ጸጉራችንም እንደዛው ሶፍት ነው የሚያደርግላችሁ። በቃ ሶፍት ምን ልበላችሁ። እኔ ሁሉንም የተቀባሁት ጸጉሬ ብዛት ስላለው ጸጉሬ በጣም ብዙ ነው። ይሄ ሁላ አልበቃውም። ማሳጅ እያደረጋችሁ በደንብ አርጋችሁ ትቀቡታላችሁ። አያችሁት? ይህንን ይመስላል። እናንተ ተልባውና ኩዌከሩን ስትዘፈዝፉት ዘፍስፋችሁ ስታቆዩት ይወፍርላችኋል። እኔ እንዳያችሁት ወዲያው ነው የሰራሁት። እዩት፣ የሚገርም ማስክ ነው። የምሬ ነው ሙላችሁ። ጸጉራችሁ በተለይ እንዳይሰባበር እንዳይነቃቀል ያደርግላችኋል። ጸጉራችሁ ያሳድግላችኋል። ዝንጅብል በሚገርም ሁኔታ ጸጉር ያሳድጋል። ሽንኩርቱም ያው ታቁታላችሁ። አያችሁት? እጅ ሁላ እንዴት እንደሚያለሰልስ ልነግራችሁ አልችልም። እዚህ ጋር እኔ የወይራ ዘይት ነው ትንሽ የጨመርኩበት። እናንተ ማንኛውም ዘይት መጨመር ትችላላችሁ። የወይራ ዘይት ጨምሬ በደንብ አድርጌ አቀላቅለዋለሁ። ግዴታ ነው ዘይት ጨምሩበት። ቅባት ካላችሁም ቅባት መጨመር ትችላላችሁ። ማንኛውም ዘይት ተጠቀሙ፣ ችግር የለውም። አያችሁት? ይሄንን ይመስላል። በቀይ ጨምሬ ቀጥታ በጸጉር ይቀባዋለሁ። ጸጉራችሁ ተቀብታችሁ ማሳጅ ግዴታ ነው። ማሳጅ አድርጉት፣ በደንብ አርጋችሁ ማሳጅ አድርጉ። ከዛ በላስቲክ ሸፍናችሁ በጨርቅ ሸፍናችሁ አቆዩት። 1 ሰዓት 2 ሰዓት አቆይታችሁ መታጠብ ብቻ ነው። ቪዲዮውን እንደወደዳችሁት ተስፋ አረጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ እዩት። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።